ሰላም እንዴት ናችሁ? የዩጋንዳ የህንድ ውቅያኖስ ጥያቄና የኬንያ ምላሽ እንመለከታለን። ዛሬ የአፍሪኮርን ድምጽ ማሰማችሁ እኔ ነኝ። ሰሞኑን የምስራቅ አፍሪካ የዲፕሎማሲ አየር በከፍተኛ ውጥረት ላይ ይገኛል። ድሮም ውጥረት አያጣውም። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከትላንት ወዲያ ዩጋንዳ ወደ ህንድ ውቅያኖስ መዳረሻ መብት እንዳላት ተናግረዋል። But that ocean belongs to me. Because where is my ocean? I am entitled to that ocean. In future we are going to have wars. ችግር የለውም ይሄ። ነገር ግን ይህ የፕሬዝዳንቱ አስተያየት በኬንያ መንግስትና ዜጎች ከፍተኛ ቁጣን የቀሰቀሰ ይመስላል። በተለይም በዜጎቹ It is the hair. It is the hair. It is the hair over his head. Like I said, we are Ugandans, they are Kenyans. So actually we have been Ugandans the whole time. The whole entire time. And they have been Kenyans. I have been thinking. Nairobi is capital city of Uganda. So actually Nairobi is Kampala. ዩጋንዳ የባህር በር የሌላት ሀገር ነች። የምስራቅ አፍሪካ ሀገር ነች። ላንድ ሎክድ ሀገር ነች። ስለሆነም የገቢና ወጪ እቃዎች የምታስገባውና የምታስወጣው በዋናነት በኬንያና በታንዛኒያ ወደቦች ነው። ይሄ ለወደቦች አገልግሎት ደግሞ የሚከፈለውን ክፍያ ከጊዜ ወደ ጊዜ እየጨመረ ስለሆነ ሌሎች አማራጮችን ማየት የፈለገች ትመስላለች። በተለይም የወደቦቹ የወደፊት አስተማማኝነትና ደህንነት በባለድርሻዎቹ የሚወሰን በመሆኑ በቀጥታ የሚሆን በተዘዋዋሪ ዩጋንዳውያን አስተማማኝ የሆነ የባህር በር እንደሚያስፈልጋቸው ሲገልጹም ቆይተዋል። አሁንም በፕሬዝዳንቱ የተገለጸው በዚህ መልክ ነው። በእርግጥ ዩጋንዳ ይህን ፍላጎት ስታቀርብ ይሄ ለመጀመሪያ ጊዜ አይደለም። የህንድ ውቅያኖስ ጉዳይ በአጀንዳነት ስታነሳ ቆይታለች። ግን በዚህ ደረጃ በፕሬዝዳንት ደረጃ ሲነሳ ይሄ ለመጀመሪያ ጊዜ ስለሆነ ኬንያውያንን ትንሽ ያስነገጠ ይመስላል። እንግዲህ በዚህ ረገድ የዓለም አቀፍ ህግ ምን እንደሚል መመልከቱ ስለማይከፋ በእርግጥ የዓለም አቀፍ የባህር በር ህግ የባህር በር የሌላቸው ሀገራት ወደ ባህር የመዳረሻ መብት ይሰጣቸዋል። ከባህር በቀጥታ የሚዋሰኑ ሀገራት የትራንዚት መብት እንዳይከለክሉ ከማድረግ ባሻገር ግን የባህር ዳርቻዎችንና ግዛቶችን በቀጥታ የሚኖራቸውን መብት በተመለከተ ምንም አይነት መብት አይሰጣቸውም። በዚህ ምክንያት ፕሬዝዳንቱ ያነሱት ጥያቄ ዋነኛ ዓላማቸው ሌሎች የመብት ጥያቄዎችን ለማንሳት ያሰበና ያለመ ይመስላል እና በጥያቄዎቹ ዙሪያ ደግሞ ከፍተኛ ግፊትና የድርድር አቅም ለማድረግም ያለመ ይመስላል የሚል አስተያየት ብዙዎች እየሰጡም ይገኛሉ። ፕሬዝዳንት ሙሴቬኒ ላነሱት ጥያቄ ኬንያ መንግስት ምላሽ The Kenyan government has responded to Museveni through the Ministry of Foreign Affairs. I will not comment much on what His Excellency President Museveni said with respect to our oceans, but I believe very much that he does have a fairly great understanding with respect to the nature of our territory and the nature of our right with respect to our natural resources and his right with respect to natural resources within Ugandan territory. ውጥረቱን ለማርገብ ያለመ ይመስላል። በተለይም የዲፕሎማቲክ አቀራረብ በተሞላበት መልኩ የተሰጠው መግለጫ ከውጭ ጉዳይ የኬንያ ውጭ ጉዳይ ሚኒስትር የተሰጠው መግለጫ ትብብርን ማዕከል ያደረገ የጋራ አብሮነትን እና አብሮ የመበልጸግን ጉዳይ አንስተው ጉዳዮች ሁሉ ሁለቱ ሀገራት መካከል ያለው በእንደዚህ አይነት ሁኔታ ነው መፈታት ያለበት የሚል ለዘብ ያለ መግለጫ ነው። ሆኖም ጉዳዩ በኬንያ የአገራዊ ብሔርተኝነትን በከፍተኛ ሁኔታ የቀሰቀሰ እንደሆነ በዚህ 2 ቀን የኬንያ ማህበራዊ ሚዲያ ተጠቃሚዎች የሚያነሱትን መረጃዎችን ማንሳትና ማየት በቂ ይመስለኛል።